የሰይጣን ልጅ ተጠምቆ ታቦት ተቀርጾለታል። እስኪ ይሄን ቪዲዮ እልል እያላችሁ ተመልከቱት። የሰይጣኑ ልጅ ከተጠመቀ በኋላ በመንፈስ ቅዱስ ብርሃንነት ሁለንተናው ብርሃን ሆነ። በፊት እንደ ቁራ ጥቁር የነበረው ሰውነቱ እንደ ቀይ ሰው ሆነ። እልል በሉ። አሁን ያልፈልግም እሺ አይ አትቀልድ። እኔ ሰዓት የለኝም። ጌታ ምስክሬ ሰዓት የለኝም። አትቀልድ ነው በየታ እዚህ ቀጭ እየተዋጋን ጌታ ምስክሬ እኔ ሰዓት የለኝም። ተው አንተ ኧረ ሰውዬው እናትሽ ሞታለች አይደለም? የዘንድሮ ምርጫም የሚቀጥለው ምርጫም ራሱ ጠቅላይ ሚኒስትር በብልጽግና ፓርቲ ያሸንፋል። ይሄም የሚቀጥለው ምርጫም ያሸንፋል። ናገር ነው። ትንቢቱ ጻፉ። መጋቢት 27ኛ ወር 2018 ዓመተ ምህረት የእሁድ የጠዋት ፕሮግራም ላይ የዛሬ ስለ ኢትዮጵያ መልእክት ላስተላልፍ ነው። ይሄ ትንቢት አይደለም። ገና ተፎካካሪ ፓርቲ ሳይኖር ዶክተር አብይ ወይም ብልጽግና ይመረጣል ብሎ መናገር ደመና አይቶ ዝናብ ይዘንባል ብሎ እንደመናገር ይቆጠራል። አሁን አንተ ሰዓቱን መዝግቡ ቦታውን ምናምን ብለህ ተናግረሃል። ነገ ዶክተር አብይ ሲመረጥ ይሄው ትንቢቱ ተፈጸመ አካል ለበሰ ብለህ ወደ ሚዲያ ለማቅረብ ገበያ ላይ ለማውጣት የተጠቀምከው ዘዴ እንደሆነ ሁላችንም እናውቃለን። ዶክተር አብይ ሰው የሚመርጠው ያንተን ትንቢት ለማስፈጸም ሳይሆን የሚታየውን መልካም ስራ አይቶ ሙስሊሙ፣ ኦርቶዶክሱ፣ የወንጌል አማኙ ሌሎችም ይመርጡታል። ይሄ ምንም ችግር የለውም። ነገር ግን የዶክተር አብይ ወይም የብልጽግና መመረጥ ያንተን ነብይነት ትክክለኛ በፍጹም አያደርገውም። በነብይነት ምንም ችግር የለብኝም፣ ነብይነትን እቀበላለሁ። ሰው የእግዚአብሔርን ቃል ከሰማ ትንቢትም ከሆነ ከእግዚአብሔር ቃል ላይ ትንቢት መናገር ይቻላል። ቃሉ ላይ ሆኖ እንደ ቃሉ መናገር ይቻላል። የዛኔ ሁላችንን የሚያስማማናል። ነገር ግን ውጪ የሰለቸንን ነገር ቸርች ላይ አምጥተ እየተደነሳችሁ ይገባላችኋል፣ ይወጣላችኋል። እንደዚህ አይነት ነገር አባቴ እኛ ዓለም ሰልችቶን ወደ እግዚአብሔር ቤት የመጣነው ለማረፍ እንጂ የማንም መጫወቻ ለመሆን አይደለም። ክብር ለኢየሱስ ይሁን። ስለዚህ የወንጌል አማኙን ስንት ዋጋ የከፈሉ አባቶችን ባታስነቅፉ መልካም ነው እላለሁ። ኢየሱስ ጌታ ነው። እግዚአብሔር በታች ሕይወት የጠቢበት የባህር እግዚአብሔር ነው። በጣም የሚሰራ ደግሞ ስልጣን እግዚአብሔር ስልጣን ክህነት ያለው በንጽሕና በቅድስና ያለው አለበለዚያ ኦርቶዶክስ ተዋሕዶ የሆነ ከዚያ ውጭ መድኃኒት አይሰራለት። የትኛውም ችግር የሚጠብቅ አስማት አስተምራችኋለሁ። ታቋረጡ የምነግራችሁን ድግምት ትደግሟታላችሁ። ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ክርስቶስ የመሰረታት፣ ሐዋርያት የተቀበሏት፣ መነኮሳት የኖሯት፣ ሊቃውንት የተረጎ ያቂናት የማርያም ድንግልና በጣት ቼክ እንደተደረገ ስንቶቻችሁ ታውቃላችሁ? በተለይ በኦርቶዶክሳውያንና በካቶሊካውያን ዘንድ ነገረ ማርያም ላይ ያላቸው አስተምሮ ከመጽሐፍ ቅዱስ ውጪ እንደሆነ ብዙዎቻችን እናውቃለን። ግን ይህ አስተምሯቸው የተቀዳው ወይም የተኮረጀው የያዕቆብ ወንጌል ከተሰኘው ከዚህ መጽሐፍ ነው። እዚህ መጽሐፍ ላይ የማርያም ውልደት፣ አስተዳደግ እንዲሁም ደግሞ ዘላለማዊ ድንግልና እንዲሁም የማርያም እናትና አባት ያዕቆብና ሐና ናቸው የሚል ጽሑፍ እናገኝበታለን ማለት ነው። ስለዚህ አብዛኛውን ኦርቶዶክሳውያንና ካቶሊካውያን ትምህርታቸውን የኮረጁት ከዚህ መጽሐፍ ነው። እዚህ መጽሐፍ ላይ ደግሞ አንድ በጣም አስደንጋጭ ነገር ይነግረናል። የማርያም ድንግልና በጣት ቼክ ተደርጓል ይለናል። እናንብቦ። ልጅቱ ከዋሻው ወጣች፣ ሰሎሜንም አገኘቻት፣ እንዲህ ማለቻት፣ ሰሎሜ ሆይ የምነግርሽ ድንቅ እይታ አለኝ። ድንግል ወለደች። ይህ ግን እንደተፈጥሯ የማይሆን ነገር ነው። ሰሎሜም እንዲህ አለች፣ አምላኬ ጌታ ሕያው ነውና ጣቴን አግብቼ ካልመረመርኩ በቀር ድንግል ወለደች ብዬ አላምንም። አዋላጅቱም ገብታ ማርያም እንዲያለቻት ተገለጪ ታይ፣ ስለ አንቺ ጥቂት ያልሆነ ክርክር ተነስቷልና። ሰሎሜም ጣቷን አገባች። ተመልከቱ፣ ሰሎሜ ምን አደረገች? ጣቷን አስገብታ የማርያምን ድንግልና አረጋገጠች ይለናል። እንግዲህ ግልጽ ነው።
ጣቷን የት እንዳስገባች መቼም ጆሮ ውስጥ አይደለም፣ የት እንዳስገባች ግልጽ ነው። ይህ መጽሐፍ ሰሎሜ የማርያምን ድንግልና በጣቷ ነካክታ ዳሳ አረጋገጠች ይለናል። ይሄ እንግዲህ የያዕቆብ ወንጌል ላይ የተጻፈ ጽሑፍ ነው። ስለዚህ ምን ይላል? ይሄ በእጅ ያስኩት ደግሞ ታምረ ማርያም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚነበብ መጽሐፍ ነው። እዚህ ላይ እንደዚህ አሁን ያነበብኩላችሁ ያዕቆብ ወንጌል ላይ ያለውን ሐሳብ እዚህ ላይ የምናገኘዋለን። ሰሎሜ ይህን ነገር በዓይኔ አይቼ እስካልተረዳው ድረስ እንደማላምን ሕያው እግዚአብሔር ምስክር ነው አለች። በዚህም ጊዜ ሁለቱም ማለትም ሰሎሜና ያቺ ሴትዮ እመቤታችን ወዳለችበት ገቡ። ሰሎሜም አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ወደ ክብርት እመቤታችን ቀረበችና እጇን ዘርግታ ተመልከቱ፣ እጇን ዘርግታ ማኅፀኗን ዳሰሰች። በዚያም ጊዜ የሰሎሜ እጆች እሳት እንደገባ ጅማት እርር ኩምትራሉ ይላል። ይሄ ተመሳሳይ ነገር ይነግረናል። ሰሎሜ ምን አደረገች? እጇን ዘርግታ ማኅፀኗን ዳሰሰች ይላል። ስለዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሰረት የማርያም ድንግልና በእጅ ወይም በጣት ቼክ ተደርጓል። ምን ትላላችሁ? ይሄ ማርያምን ማክበር ነው ወይንስ ማዋረድ? አይ አንተ አትቀልድ፣ እኔ ሰዓት የለኝም። ጌታ ምስክሬ ሰዓት የለኝም። አትቀልድ በየታ ጌታ ምስክሬ እኔ ሰዓት የለኝም። ተው አንተ ኧረ ሰውዬው እኔ ሰዓት የለኝም።